ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። አገዛዙ ምንም ነገር ቢጠቀም ከአማራ ፋኖ አቅም በታች መሆኑ የወሎ ቤተ አማራ ናብስቶች ዛሬ በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ጀብደኛው 102ኛ ኮር ናብስቶች አረጋገጡ። በምዕራብ አማራ ጎጃም ቀጠና የብልጽግና አገዛዝ በራሱ የአገዛዝ ብቃት ሽንፈት የተፈጠረበትን የውስጥ ቀውስ ለመሸፈን በጸምዶ ስም የፈጠረው የቅዥት ድራማ ዲፕሎማቲክ ማህበረሰቡን ለማደናገር የሚደረግ የፕሮፓጋንዳ ማጭበርበር መሆኑን ተረጋገጠ። በጎዛምን ቀኛቦ በስናንና በደብረ ኤልያስ ግንባሮች በተደረገ ተጋድሎ ከ65 በላይ ያገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎችና የመገናኛ ድሮችም በፋኖ ቁጥጥር ስር መዋላቸውም ታውቋል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። አገዛዙ ምንም ነገር ቢጠቀም ከአማራ ፋኖ አቅም በታች መሆኑ የወሎ ቤተ አማራ ናብስቶች ዛሬ በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ጀብደኛው 102ኛ ኮር ናብስቶች አረጋገጡ። ግንቦት 14 2018 ዓ.ም ጠላት ሌሊቱ 10 ሰዓት የ102ኛ ኮር ናብስቶች በአራት አቅጣጫ ከአገዛዙ ሰራዊት ጋር ትንቅንቅ በማድረግ አኩሪ ገድልም ፈጽመዋል። የ12ኛ ክፍለ ጦር ቃኝ በጠላት ላይ መብረቃዊ ማጥቃት በማድረግ በአስደማሚ ሁኔታ ከፍተኛ ቁጥር ያለው የጨፍጫፊውና ማገነኑን ሰራዊት በመደምሰስ 22 የሚሆኑትን ያገዛዙ ስልጣን አስጠባቂ የሰራዊት አባላትም በአስደናቂ መናበብ ገቢ ማድረግ ተችሏል። በአውደ ውጊያው የጠላት ሻለቃና የሻምበል አመራሮችን ጨምሮ የተደመሰሱ ሲሆን አስከሬኑን እንኳን ሳያነሳም እያዝረከረከም ፈርጥጧል። የ102ኛ ኮር አካል የሆነችው ነበልባሏ 65ኛ ክፍለ ጦር ሙሉ ኃይል በማስጠጋት በተለምዶ ዋልካ መንደር በመባል ወደሚታወቀው አካባቢና ጮቢ በር ሞርተርና በዲሽቃ በአስገራሚ ሁኔታ ተኩስ በመክፈት ጠላትን ስትቀጠቅጠው ውላለች። በዚህ ትንቅንቅ የ65ኛ ክፍለ ጦር መካናይዝድ በሞርተር 82 ኢላማውን የጠበቀ ድብደባ ማድረግ በጠላት የጮቢ በር ምሽግ የሞርተር 120ን ሙሉ በሙሉ በማውደም ከፍተኛ ሰብአዊና ቁሳዊ ኪሳራም ማድረስም ተችሏል። በተጨማሪም የ12ኛ ክፍለ ጦር መካናይዝድ ሞርተር 82 ጮቢ በርና አዩብ የጠላት ምሽግ ላይ ኢላማውንም የጠበቀ ድብደባ ማድረግ ተኳሾችንና የጠላትን ሞርተር ሙሉ በሙሉ ማቃጠል በጮቢ በር የመጣውንም ዙ 23 በዲሽቃ ባልሞ ተኳሾች ግማሽ ጎኑን በመምታት ወደ ኋላ እንዲያፈገፍግ ማድረግ ከፍተኛ ድልም አስመዝግበዋል። ከጧቱ 3 ሰዓት በኋላ የኃይል ሚዛን ለማዛባት የ12ኛ ክፍለ ጦር ቃኝ በጌደሩና በአማያ አዲስ ዓለም ተጨማሪ ኃይል በማስጠጋት ጠላት ባልጠበቀውና ባላሰበው ሁኔታ በመብረቃዊ ጥቃትም ተመቷል። በመሆኑም የጠላት ግልትል ሰራዊት በሁሉም አቅጣጫ ወደ ኋላ በመመለስ ወታደራዊ መዳረሻና ኦፕ የሌለው የብልጽግና መራሹ አምባገነኑ ስርዓት በቸልተኝነትና በዘፈቀደ የከባድ መሳሪያ ድብደባ ማድረግ በአማራ ሕዝብ ላይ በዋጃ ከተማ በቅርብ ርቀት ሀብሎ መንደር ላይ በርካታ ህጻናትን፣ አርሶ አደሮችን በግፍ ጨፍጭፈዋል። ከተሰዉት ሲቪሎችን መካከል የአንድ ቤተሰብ አባላት አባትና ልጅ አቶ ደሳለ ሞላና የ10 ዓመት ልጅ ፏድ ደሳለ እንዲሁም ጎረቤት አማራ መለሰን የገደለ ሲሆን አባት አቶ መለሰ መስፍን ከባድ ቁስለኛ በመሆን በሞትና በህይወት መካከልም ይገኛሉ። ጠላት ከተኩለሽና ሺዎች ማርያም እስከ ጮቢ በር አስፍቶ ለመምጣት ቢሞክርም ነበልባሏ የምኒልክ ዕዝ ልዩ ዘመቻና አውጃኖ ክፍለ ጦር በምዕራብ በኩል የመጣውንም ኃይል እንዳይንቀሳቀስም በማድረግ የአንበሳውን ድርሻ በመወጣት በቀይ ቀለም ታሪክም ጽፈዋል።
ዙ 23 ማራኪዎቹ የቀድሞ ካላኮርማ ክፍለ ጦር የአሁኑ 49ኛ ክፍለ ጦርና የ102ኛ ኮር ቃኝ በጋራ በመሆን የጥላትን የኃይል ሚዛን ለማዛባት በምስራቅ በኩል ጎለሻ፣ ቀይ ጋሪያ፣ አደር ቀበሌና መንደፈራ በመግባት ከጨበታ እስከ ዲሽቃና ሞርተር 82 ተኩስ በመክፈት ጥላት ላይ ሰብአዊና ቁሳዊ ኪሳራን በማድረስ ከፍተኛ ድልን አስመዝግበዋል። ጠላት ከላይ በተጠቀሱት አካባቢዎች ሙሉ አቅሙን ቢጠቀምም የ49ኛ ክፍለ ጦር ክንድ ብርቶች ቋቋም ባለመቻሉ ገሚሱን ሜዳ ላይ በመቅበርና እድለኛ ያልሆኑትንም በየመንገዱ ማንጠባጠብ 2 ኦራል መኪና አስከሬን ወደ ቆቦ ከተማ ይዞ በመሸሽ አካባቢውን ለቆ ወጥቷል። ጀብደኛው የ102ኛ ኮር በአርበኛ ጌታቸው መልኩና በአርበኛ ዘውዱ ዳርጌ ወታደራዊ አዛዥነት እየተመራ እንዲሁም በአርበኛ ዋሴ ጫኔና በአርበኛ በላይ መንግስቱ ዘመቻ መሪነት እየተመራ ዛሬም በከፍታ ማማ ላይ እየበረረ ሞርተር 82ን እንደ ስናይፐር የሚጠቀሙት ልማደኞቹ 49ኛ ክፍለ ጦር ዛሬም እንደ ትናንቱ የጥላትን ዲሽቃ ሙሉ በሙሉ አውድመውታል። በመጨረሻም በዚህ ዕለት በ12ኛ ክፍለ ጦር የተገኙ የጥላት ንብረቶችም ክላሽኮቭ መሳሪያ 16፣ ክላሽ ጥይት ተተኳሽ 632፣ የመትረጌስ ጥይት ተተኳሽ 695፣ የዲሽቃ ጥይት ተተኳሽ 274፣ ክላሽ መጋዘን 23፣ ወታደራዊ ሻንጣ 74፣ ሬንኮት የዝናብ ልብስ 52፣ የውሃ ኮዳ 61፣ ኤፍ1 ቦምብ 13፣ አንድ ሞርተር 82 የተቃጠለ፣ አንድ ሞርተር 120 የተቃጠለ፣ የተደመሰሰ የጥላት ሰራዊት 84፣ የተማረከ የጥላት ሰራዊትም 22 መሆኑን ተረጋግጠዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ102ኛ ኮር ህዝብ ግንኙነት መረጃውን ማድረስቶናል። በምዕራብ አማራ ጎጃም ቀጠና በጎዛምን፣ ቀኛቦ፣ በስናንና በደብረ ኤልያስ ግንባሮች በተደረገ ተጋድሎ ከ65 በላይ ያገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎችና የመገናኛ ድሮችም በፋኖ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ በዚሁ ቀጠና ከጠላት 6ኛ እዝ 117ኛ ክፍለ ጦር የአርዲናንስ፣ የፋይናንስ፣ የሰው ኃይል ኃላፊዎችን ጨምሮ ከፍተኛ የጦር መሪዎችን አገዛዙን ከድተው ከነሙሉ ትጥቃቸውም በክብር ፋኖን ተቀላቅለዋል። ቴዎድሮስ እዝ በሁሉም ግንባሮች የብልጽግናን ጦማሽን መድመዱንና የጦር መሳሪያዎችንም ማረኩን እንዲሁም ወታደሩን ማስኮብለሉንም አጠናክሮ ቀጥሎበታል። ከአዲስ አበባ በመድፍ ርቀት በተካሄደው አውደ ውጊያ በርካታ ያገዛዙ ወታደሮች ሲደመሰሱ ልዩ ልዩ የጦር መሳሪያዎችን በፋኖ ቁጥጥር ስር መዋላቸውም ታውቋል። በሸዋ ጠቅላይ ግዛት ቀጠና በፊዳ ገነት፣ በአባ በርሶማ፣ በአይሶፌ ሸጋ ገበያና በእምቧይ ባድ አካባቢዎች የተጀመረውን ተጋድሎ አድማሱን አስፍቶ ከአዲስ አበባ በመድፍ ርቀት እስከሚገኙ አካባቢ ድረስ የዘለቀ ሲሆን የፋኖን ክንድ መቋቋም ያልቻለውና ሙትና ቁስለኛም ከመሆኑ የተረፈው የጠላት ኃይልም ወደ መዲናዋ መፈርጠጡንም ታውቋል። በሌላ በኩል በባሶ ወረና ወረዳ በሁለት አባት አርበኞች ብቻ ጥቃት የተከፈተ የጠላት ጥምር ጦር የአርበኞቹን ክንድ መቋቋም አቅቶትም ከባድ ኪሳራ መከናነቡን ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር 4ኛ ክፍለ ጦር ሲመሰረት መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በሸዋሮቢት ድል ተቀዳጅተዋል። ግዙፉም ከሰም 2ኛ ኮር ከዚህ በፊት በ3 ክፍለ ጦር ተመስርቶ ያገዛዙን የብልጽግናን ስርዓትን በማፍረስ የህልውና ትግሉ ላይ ከፍተኛ ሚና የተወጣም ኮር ነው። ከሰም 2ኛ ኮር ከቀን ቀን ጦር መሳሪያዎችና የሰው ኃይል በማዘመንና በመጨመር የሰራና ያደራጀ ያለ ትልቅ ኮር በመሆኑ የሻምበል ፋንታ ብርጌድና የረድ ብርጌድን አዋህዶ በከሰም ኮር አስተዳደር ጉዳዮች ኃላፊ፣ በከሰም ኮር ወታደራዊ አዛዥና ሌሎች የኮሩ አመራሮች በተገኙበት ግንቦት 14 2018 ዓ.ም በኢትዮጵያ ታሪክ ውስጥ ጉልህ ሚና የነበራቸውና የኢትዮጵያ ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር እንዲሁም እውቅ ተጽዕኖ ፈጣሪ ዲፕሎማት በነበሩበት በጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ክፍለ ጦሩ መሰየሙን ስናበስር በደስታና በኩራት ነው። በሌላ በኩል የብልጽግናው ዙፋን አስጠባቂ ሰራዊት በከሰም ቀጠና በምንጃር ሸንኮራ ወረዳ በነበልባል ክፍለ ጦር ከፍተኛ አመራር የሆነውን የአርበኛ መለሰ ውቤን የ3 ዓመት ሕፃን ልጅና ሚስት እንዲሁም ወንድሙን አግቶ መውሰዳቸውን ኮሩ በመረጃው አረጋግጠዋል። ይህ አገዛዝ እንደሚታወቀው ሽንፈቱን በጸጋ ላለመቀበል በውር ድንብር እየተመራ ሎሌዎችን በማዘዝ ንጹሐንን በማገት ሽንፈቱንና የሞራል ዝቅተቱንም አሳይተዋል። በዚህ አይነት ሕፃናትና አረጋውያንን፣ ነፍሰ ጡርና ንጹሐንን በማገትና ህዝብን አለኝ በሚለው መሳሪያ በእብሪት ለማሰቃየት ቢሰራም በዚህ አረመናዊ ድርጊቱ ሸብረክ የሚል ታጋይ ያለ ሳይሆን ከሚጨክንበት ጠላት እጥፍ የሚጨክንና የሚበረታታ ታጋይና ህዝብ ያለው መሆኑንም ሊያውቀው ይገባል። በሌላኛው ቀጠና በሸዋሮቢት ከተማ
06 ቀበሌ ለሁለተኛ ተከታታይ ቀን የቆየው አውደ ውጊያ አይበገሬዎቹ የደጃዝማች ተሰማ እርገጤ ክፍለ ጦር በድል አጠናቀዋል። በሸዋሮቢት ከተማ 06 ቀበሌ የስርዓቱ ወንበር አስጠባቂ የታፈሱና በቂ ስልጠና ያልሰለጠኑ የደሃ ልጆችና ከባድ መሳሪያ ቢያሰልፍም የደጃዝማች ተሰማ እርገጤ ልጆች የተለመደውን አቀባበልም አድርገውላቸዋል። የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች ጠላትን 2 ቀን ሙሉ በመከላከል ሲፋለሙ ቆይተው አመሻሽ ላይ መብረቃዊ የማጥቃት ኦፕሬሽን በማድረግ ጠላት አስፍቶ ይዞት የነበረውን ሙሉ በሙሉ በማስለቀቅ ቦታውን መቆጣጠርም ተችሏል። በአጠቃላይ በነበረው አውደ ውጊያ ለብልጽግና ስርዓት ውድቀት በወገን ኃይል የድል የበላይነትም ተጠናቀዋል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ነው። የብልጽግና አገዛዝ በራሱ የአገዛዝ ብቃት ሽንፈት የተፈጠረበትን የውስጥ ቀውስ ለመሸፈን በጸምዶ ስም የፈጠረው የቅዥት ድራማ ዲፕሎማቲክ ማህበረሰቡን ለማደናገር የሚደረግ የፕሮፓጋንዳ ማጭበርበር መሆኑን ተረጋገጠ። የሀገሪቱን ህዝብ መጨፍጨፉን፣ የሀገሪቱን አንጡራ ሀብትና ንብረት ለውጭ ወራሪዎች አሳልፎ መስጠቱንም እንዲሁም የሚላላክላቸው ሀገራችን ፍላጎት ለማሳካት የጎረቤት ሀገር ሉዓላዊነትን መጣሱን ለመሸፈን ገዛዙ በአሁኑ ወቅት የሀገሪቱ ሉዓላዊነት ተደፈረ በሚል የጦርነት ነጋሪት በመጎሰም ህዝቡን ከጎኑ ለማሰለፍና የዲፕሎማቶችን ድጋፍ ለማግኘት እየተሯሯጠ እንደሚገኝም የአማራ ፋኖ መረጃ ማዕከል ካሰባሰበው መረጃ ለማረጋገጥም ችሏል። ይህንን በሚመለከት ምላሽ የሰጡት የአማራ ፋኖ ብሔራዊ ንቅናቄ አመራር አርበኛ አስረስ ማረ ዳምጤ ገዛዙ ጥምዶ ስም የፈጠረው የቅዥት ድራማ የሞራል ውድቀቱን ለመሸፈን የሚጠቀምበት የፕሮፓጋንዳ መሳሪያ ነው ሲሉም ተናግረዋል። አርበኛው አክለውም ፋኖ በሱዳን ከሚደረጉ ስምምነቶች ጋር ምንም አይነት ግንኙነት እንደሌለው አረጋግጠው የአማራ ክልል 90% አካባቢ በአሁኑ ወቅት በፋኖ ሙሉ ቁጥጥር ስር መሆኑንም በመጥቀስ የፋኖ ትግል በብልህና በሰከነ መሪነት የማይቀለበስ ድል እየተቀዳጀ እንደሚገኝም አስታውቋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።